የብልጽግና ትርፋቶች በኦሮሚያ ክልል የብልጽግና ትርፋቶች በፕሬዝዳንት ሽመልስ አብዲሳ የአመራር ዘመን በኦሮሚያ ጎልቶ የወጡ የህዝብ ጉዳዮች ምንድናቸው? ምንስ ልዩ ያደርጋቸዋል? ፕሬዝዳንት ሽመልስ አብዲሳን ለምን በልዩነት ማክበርና ማድነቅ ይገባል? ሁሉም የኦሮሚያ ፕሬዝዳንቶች ለኦሮሞ ህዝብ የዘመናት ትግልና ጥያቄ ያበረከቱት በጎ አስተዋጽኦ አለ። ለምሳሌ የመጀመሪያው የኦሮሚያ ፕሬዝዳንት የነበሩት ሐሰን አሊ ፍንፍኔን ለማሳደግ የኦሮሞ ገበሬ መፈናቀል የለበትም፣ ፍንፍኔ ማደግ ከፈለገች ወደ ጎን ሳይሆን ወደ ላይ ማደግ አለባት በማለት ጸንተው በመቆማቸው እናውቃቸዋለን። አባዱላ ገመዳ ደግሞ አንድ የኦሮሚያ ልዩ ዞንን በፍንፍኔ ዙሪያ በማካለል ከተማው ተስፋፍቶ ገበሬውን እንዳፈናቅል በተግባር በመከላከል፣ ሁለት የተማሩ ወጣቶችን ኢህአዴግ ውስጥ በማደራጀት የለውጥ ሐዋርያ በኢህአዴግ ራሱ ውስጥ በማቀጣጠል ሪፎርም አካሂዷል። ሶስት የኦሮሚያ ክልል በወለጋ በኩል በተወረረ ጊዜ በግላጭ ከመለስ ዜናዊ ጋር በመጣረዝ የኦሮሚያ ልዩ ኃይልን ከማሰማራት አልፈው ራሳቸው ወለጋ ድረስ ውጊያ ግንባር ላይ ገብቶ በመዋጋት ህዝባቸውን ከጭፍጨፋና ከመፈናቀል እየታደጉ ወደር የለሽ ጀግና ህዝብ ወዳድ መሪ መሆናቸውን አስመስክረዋል። ለማ መገርሳ ማስተር ፕላኑ ወርቅ እንኳን ከሰማይ የሚያዘንብ ከሆነ ህዝባችን ካልወደደው ምን ያደርግልናል በማለት የቱለማን መሬት በመከላከል ተምሳሌትነት ያላቸው የኦሮሚያ ደማቅ መሪዎች ነበሩ። በፕሬዝዳንት ሽመልስ አብዲሳስ ጎልቶ የወጡ የህዝብ ጉዳዮች ምንድናቸው? ምንስ ልዩ ያደርጋቸዋል? ፕሬዝዳንት ሽመልስ አብዲሳን ለምን በልዩነት ማክበርና ማድነቅ ይገባል? እስካሁን ካየናቸው የኦሮሚያ መሪዎች በተለየ ሁኔታ ለኦሮሞ ባህል የተለየ ትኩረት በመስጠት ለህዝባቸውና ባህላቸው ያላቸውን ክብር በተግባር አሳይተዋል። በዚህም ሰውየው እንደነ ማኦ ዘዱንግ ጥልቅ ስትራቴጂስት መሆናቸውን መገንዘብ ይቻላል። ኦሮሞ እይታውና ፍልስፍናው በጠቅላላ የሚመነጨው ተፈጥሮንና አካባቢውን ብሎም ዩኒቨርሱን በመገንዘብ አቅሙ ስለሆነ ማንም ልቃወመው አቅም አይኖረውም። በመሆኑም እንደ ሎጂክ ለዘላለም ጸንቶ ይኖራል። በገዳ ስርዓት ውስጥ የሚደነግጋቸው ህግጋትም እንደዚሁ ተፈጥሮን ታሳቢ በማድረግ ነው። በመሆኑም የኦሮሞ መተዳደሪያ ህግ ሴራ ከሄራ ይመነጫል፣ ሄራ ደግሞ ከሰፉ ይመነጫል፣ ሰፉ ደግሞ ከለጉ ይመነጫል። ለጉ ማለት የማይነካ ቀይ መስመር ነው፣ ማንም አይጥሰውም። ጥሶ ከተገኘም ደግሞ ሰፉን ሰበረ ይባላል። ሰፉ ከሄራ ወይንም ህገ መንግስት በላይ የጠነከረ መሰረት ያለው በፍጹም ልጣስ የማይገባ ነገር ነው። ህግን መጣስ ህገ መንግስትን ወይንም ሄራን መጣስ ያስከስሳል። ሰፉን መጣስ ግን ዜግነትን የሚያሳጣ ከባድ ወንጀል ነው። በኦሮሞ ሽመልስ አብዲሳ አንድ ሰፉ። ዛሬ የኦሮሚያ ተማሪዎች ይህንን መሰረታዊ የኦሮሞማ ማንነት ሰፉን እንደ ማንኛውም የትምህርት አይነት በመደበኛ ትምህርት አካተው እየተማሩት ነው። ሰፉን ካሪኩለም ቀርጾ ትውልድን ለማስተማር ከማሰብ ጀምሮ ባለሙያ ቀጥሮ ካሪኩለም ቀርጾ ለተማሪዎች ማቅረብ ከፍተኛ ጀግንነትን የሚጠይቅ ታሪካዊ ውሳኔ ነው። ሁለት ገዳ ማንም እንደሚያውቀው ኦሮሞ ለዓለም ስልጣኔ ያበረከተው ትልቁ ስጦታ የሁሉም የሰው ዘርና ተፈጥሮ ተከብሮ የሚኖርበት ስርዓት አንዱና ዋነኛው ነው። ዛሬ በኦሮሚያ ውስጥ ገዳ አንድ የትምህርት አይነት ሆኖ በተመሳሳይ መልኩ ካሪኩለም ተቀርጾለት ተማሪዎች እንዲማሩት ማብቃት መቻል ከፍተኛ የአመራር በረከትና ጥበብን የሚጠይቅ ብስለት ነው። ሶስት የገዳ አባቶች ባህላዊ ፍርድ ቤትና የፍትህ ጥላ በማቋቋም ፍትህን ወደ ህዝቡ ማቅረብ የቻለ ከ500 ዓመታት በኋላ የተከሰተ የአመራር ክስተት አድርጎታል።
ይህ ብቻም አይደለም። አሁንም ለህፃናት ልዩ ትኩረት በመስጠት 24 ሰዓታት የሚያገለግል ጋሜ የህፃናት የቴሌቪዥን ቻናል በማቋቋም በኦሮሚያ የመዋለ ህፃናት በማስፋፋት እንዲሁም የድሃ ተማሪዎች ነፃ ምገባን በማስፋፋት ትውልድ ለዘላለም ሲያወሳቸው የሚኖር አኩሪ ስራ ሰርተዋል። 4 በገዳ ስርዓት ውስጥ የነበረውን የኦሮሞ የመረዳጃ ማህበር ቡሳ ጎኖፋን ዳግም በማንሰራራት እነ ዩኤስኤድን የሚያስንቅ የመረዳጃ ማህበር በውስን ዓመታት ብቻ 7 ቢሊዮን ብር ካፒታል ታጥቆ አደጋ ለመከላከል የተዘጋጀ የመረዳጃ ድርጅት መመስረት ችሏል። ከዚሁ ጋር ተያይዞ የዜግነት በጎ ስራ ወይንም በፈቃደኝነት ላይ የተመሰረተ በጉልበት በእውቀትና በገንዘብ ህዝብንና ሀገርን ማገልገል በህግ ማዕቀፍ ስር ገብቶ ባህል እንዲሆን አበክረው ሰርተዋል። 5 ገበሬዎችንና ሴቶችን በቀዳሚነት ተጠቃሚ የሚያደርግ ታላቁን የስንቄ ባንክ አቋቁመዋል። በመስኖ ልማት፣ የስንዴ ልማትና ሌሎችንም ከፍተኛ የሚዲያ ሽፋንን ያገኙትን ስራዎች ሳናነሳ ከላይ የተጠቀሱትን ስራዎች ብቻ በማየት ፕሬዝዳንት ሽመልስ አብዲሳ ይለያል ብንል ማጋነን አይሆንም። ክቡር ፕሬዝዳንት ሽመልስን በእነዚህ ጉዳዮች ላይ አለማድነቅ ንፉግነት ነው። የሽመልስ አብዲሳን አመራር ለየት የሚያደርገው አይኑን ከህዝቡ አለመንቀሉ ነው። ሰውየው ባህሉን ይወዳል። አይኑን ከኦሮሞ ህዝብ መሰረታዊ ጥበቦች አልነቀለም። እናም ተጠቀመበት። የህዝብ ልጅ ማለት ይሄም አይደል እንዴ? ኦሮሞ በባህሪው የበለጸገ ከፍተኛ የማሰብ አቅም ያለው ከፍተኛ የአካልና የአእምሮ ብቃት ያለው ስማር የሚያምርበት፣ ስፖርት የሚያምርበት፣ ውትድርና የሚያምርበት፣ እርሻ የሚያምርበት፣ ማስተዳደርም በሁሉም ሙያ ተሰማርቶ የተዋጣ ስራ እንደሚሰራና ተመራጭ መሆኑን አስመስክሯል። ዛሬ በዓለም ላይ ዕውቅ የታሪክ ምሁራን፣ የፖለቲካ ምሁራን፣ የሂሳብ፣ የፊዚክስ፣ የሳይንስ በማናጅመንት ሳይንስና በጠፈር ምርምር ሳይቀር አንቱ የተባሉ የኦሮሞ ልጆች አሉ። ነገር ግን የኦሮሞን መሰረታዊ ማንነት ለማጥፋት ለዘመናት ሲሰራበት ከነበረው ተጽዕኖ የተነሳ ምሁራኖቹ የራሳቸውን ባህል የሚያውቁ አይደሉም። የሰው ልጅ ማንነት ያለው ደግሞ በባህል ውስጥ ነው። ባህል የሁሉም ነገር መሰረት ነው። በመሆኑም በክቡር ፕሬዝዳንት ሽመልስ አብዲሳ የሚመራው የኦሮሚያ ክልል በፊት ከነበሩት አመራሮች ምን ይለየዋል ካልን አይኑን ከማንነቱ ንቅንቅ ያላደረገ የኦሮሚያ መሪ ብለናቸዋል። በዚህ ድል ውስጥ ያላችሁ ባለድርሻ አካላት በሙሉ ተመስጋኞች ናችሁ። ተጨባጭ መረጃ፣ አዳዲስ እይታ፣ ትክክለኛ አቅጣጫ። አናቶሊ ሚዲያ